እስካሁን ዝም ያልከው ይበቃል እና ድምፅህን እፈልገዋለሁ ማለት ክብር ለኢየሱስ ይሁን። መዘምራን እንደው ውሃ እንኳን እንደው ቢያንስ የሃይላንድ ቀፎ እንትን እያላችሁ እየሞላችሁ እንኳን ብትሰጧቸው እኔው በጣም ውሃ የጠማችሁ ሰዎች እየወጣችሁ ጠጥታችሁ መመለስ ትችላላችሁ። ሶ ቢ ፍሪ እየወጣችሁ ጠጥታችሁ ቁጥራቸው ያው በዛ ስላለ የኢኮኖሚ ቀውስ እንትን ስለምትሉ ነው። እግዚአብሔር እንዲባርካችሁ ጸልዩ። በጣም ጌታ ይባርካችሁ። ግን አንዳንዶቻችሁ ቁጭ ብዬ ሳይ አንዳንዶቻችሁ ከምባተኛ፣ አንዳንዶቻችሁ አዳኛ፣ ወላይትኛ፣ የጉራጌ ሁሉ ዘፈን ስትዘፍኑ ነበርና ንሳቁ። አጠገባችሁ ያለውን ሰው እንደፈለኩኝ ጌታን አመልካለሁ በሉት። ክብር ለኢየሱስ። በጣም ኃይለኛ እግዚአብሔር እጅ ነው ያለው። ያው እኔ እንዳልደክም ብዬ ነው ቁጭ አልኩ። እናንተ እንትን ስትሉ ከመጣብኝ ጥሩ አይደለም። እዚህ ያለው እንትን ይበላሻል። አጠገባችሁ ያለውን ሰው ደስተኛ ነው ወይ በሉት። ቢያንስ ከኔ ጋር በመቀመጥ ደስ አላለህም ወይ? ስንቶቻችሁ ተዘጋጅታችኋል? ኦኬ፣ ሁሉም ሰው ተዘጋጅቷል። የኢትዮጵያውያን ባህልና የቤተ ክርስቲያን ባህል ያው በስርዓት የተሞላ ነውና መድረኩን ትንሽ እናጨናንቀዋለን። ስለዚህ መድረኩ ላይ የምትወጡ አገልጋዮች ያው እዚህ ለአገልግሎት የተመረጣችሁ የተለያየ ቢሮ ውስጥ ያላችሁ ሰዎች መድረኩን በጣም ቀላል ሲምፕል አድርጉት፣ አታወሳስቡት። ስለዚህ ሁልጊዜ መድረኩን እግዚአብሔር እንዳላችሁ የምታደርጉ ከሆነ እግዚአብሔር ከእናንተ ጋር እየቀጠለ ይሄዳል እና በተለይ ሙሉ ጊዜያችሁን የሰጣችሁና እግዚአብሔር ለአገልግሎት ጠርቷችሁ አገልግሎቴን በጥንቃቄ የምትከተሉ ሰዎች አገልግሎት መድረኩን በጣም አታወሳስቡት። ከሁሉም በላይ ያልሆናችሁትን ለመሆን አትሞክሩ። ጳውሎስ እንደዚህ ይላል፣ በእኔ ሁኔታ ልጁን ኢየሱስ ክርስቶስን ሊገልጥ በወደደ ጊዜ ከስጋና ከደም ጋር ምን አላልኩም? አልተማከርኩም። እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን በእኔ ሁኔታ በማን ሁኔታ? እግዚአብሔር ልጁን የሚገልጸው በማን ሁኔታ ነው? በእናንተ ሁኔታ። እድሜያችሁ ምሕረት በስቶላችሁ የበለጸጋችሁ የእድሜ ባለጸጋ የሆናችሁ ሰዎች በእናንተ ሁኔታ ጌታን ማሳየት አለባችሁ። በእናንተ ሁኔታ መቼም በእነዚህ ልጆች ሁኔታ እንገልጻለን ብላችሁ የምትሞክሩ ከሆነ ትከስራላችሁ። የተማራችሁ ሰዎች በተማራችሁ ትምህርት በእናንተ ሁኔታ መግለጽ አለባችሁ። ወጣቶች ደግሞ በእናንተ ሁኔታ ነው ጌታን የምትገልጹት፣ በሁኔታችሁ። ያልተማራችሁ ሰዎች ደግሞ ወዳልተማሩት ሄዳችሁ በእናንተ ሁኔታ ጌታን መግለጽ አለባችሁ። በጣም ነው ጌታ ደስ የሚለው። ስለዚህ እግዚአብሔር በጣም የሚያዝነው አንድ ሰው ሌላን ሰው ለመሆን ሙከራ ሲያደርግ ነው። በፍጹም እኔ እናንተን መሆን አልችልም፣ እናንተ እኔን መሆን አትችሉም፣ እኔ ሽማግሌዎችን መሆን አልችልም፣ እኔ ወንጌላውያንን መሆን አልችልም። እኔ እንደተሰጠኝ ነው መሆን። ስለዚህ ሁሉ ጊዜ መድረክ ላይ
የተለያየ ሁኔታ ልታዩ ትችላላችሁና እንትን አታድርጉት፣ ስርዓት አታድርጉት። እንቀይረዋለን። ከሁሉም በላይ እግዚአብሔር ከእናንተ ጋር እንዲቆም ከፈለጋችሁ ራሳችሁን ሆኑ። በቃ ራሳችሁን አጭር ከሆናችሁ በቃ ቁመታችሁን ተቀበሉ። አሜን በሉ። የዘኪዎስ ጎረቤቶች አሜን። የሰማይ ስባሪ የሆናችሁ ሰዎች ደግሞ እናንተም ሁኔታችሁን ተቀበሉ። አሜን። ምን ነው ቀነሰ? ጸጉራችሁ ደግሞ ከጳጉሜ እስከ ጳጉሜ የማያድግ እህቶች አሉ። ተቀበሉ። አትቀጥሉበት። የሆነ ገመድ ወመሸረብ በቃ ጸጉርሽ አያድግም ባያድግም ለጌታ ኢየሱስ ውብ ነሽ። ያረጃችሁ እህቶችም ጸጉራችሁ ይሸበት። በቃ ቀለም አትቀቡት። የሰማችሁ ነው። እዚያ አካባቢ አሁን ያሽሙር ተናግሬያለሁ። ሬዝ ዩር ራይት ሃንድ ሴይ ማይ ሎርድ። ጌታ ሆይ በእኔ ሁኔታ እያለቀስኩ ቢሆን ቢደላይ በድሎቴ እውቀት ካላይ በእውቀቴ እንደኔ ሁኔታ የተባረከው ልጅህ የተባረከው ተስፋ ጌታ ኢየሱስ የሚከበረው አንተም ክብር የምትወስደው በእኔ ሁኔታ ልጅህ ሲገለጽ ስለሆነ ራሴን የምቀበልበት ጸጋ ስጠኝ። አሜን። በማን ሁኔታ? እኔ ሁኔታ። ስለዚህ ራሳችሁ ሆኑ። ቁመታችሁ አጭር ከሆነ ረጃጅም ስኪሎች አድርጋችሁ ብዙዎቻችሁ ተሰብራችኋል። ስራችሁ እንትን ብለዋል እና በቃ ጌታ በጣም ነው ይደርሳል። በቃ ጥር ብላችሁ ስታሸበሽቡ ታምራላችሁ። ምግብ የምትደፍሩ ሰዎችም የአምራች ወይም የአሜሪካ በሬ የምታሉ ቆዳችሁን እንዲህ አድርጋችሁ አሸብሽቡ። በስተርጅና ጂም እንገባለን ብላችሁ ብትወድቁና ብትሰበሩ ተጠያቂ አይደለም። ራሰ በራ የሆናችሁ ሰዎችም የቀረውን ጸጉር አሳድጉት፣ አትላችሁ። ህፃናት ሆኑ ማለት እኔ አሽሙር እየተናገርኩ አይደለም፣ ግን ምክር ነው። ኦኬ ናው this is called introduction። ይህ መግቢያ ይባላል። ስለዚህ ዘሎ ስለማይገባ ነው፣ ትንሽ እንድትዝናኑ ነው። አለበለዚያ ደስ እንዳላችሁ ቀለሙ ካላ ገንዘቡን ካልወሰደው ቀቡት እንደፈለጋችሁ። እንጂ የሚያሰናክል ከሆነ ነው መጣላው። እኔ የሆነ ብዙ ነገር አለ። እሱ ህሊናችሁ እንትን ሲላችሁ እንጂ ምንም ችግር የለውም። ለማንኛውም በእኛ ሁኔታ ጌታ ኢየሱስ ይገለጻል። ስለዚህ መድረኩን ሲምፕል አድርጉት፣ እንደፈለኩ እንደመጀመር እንድታውቁ። እግዚአብሔር ከእናንተ ጋር የሚቆመው እናንተ እግዚአብሔር የሚለውን ነገር ስታደርጉ ስለሆነ እንትን አትበሉ። ልክ እንደዚህ ወዲያው ትመጡና እንጨፍር ሁላችሁ ነው እግዚአብሔር ሆይ እንትን አትበቃ እንትን አትበቃ። ውሸታችሁን ነው። ጓዳ እንደሱ አደረጋችሁ።